ዲጂታል ኢትዮጵያ ስትራቴጂ አጠቃላይ የኢኮኖሚ እንቅስቃሴውን ወደ ዘመናዊ የቴክኖሎጂ አሰራር ለማሸጋገር የተቀረጸ ሀገራዊ ራዕይ ነው። በዚህ ስትራቴጂ አማካኝነት በቴሌኮም ዘርፍ ውድድር እንዲኖር መደረጉ የኢንተርኔት ተደራሽነትን ያሰፋ ከመሆኑም በላይ የዲጂታል ክፍያ ስርዓቶችን እድገት በእጅጉ አፋጥኖታል። ከዚህም በተጨማሪ በኢትዮጵያ የዲጂታል ስትራቴጂውን ለማስፈጸምና ለአገልግሎት ፈላጊዎች ቀልጣፋ አሰራርን ለመዘርጋት የመሶብ አንድ ማዕከል አገልግሎት ከፍተኛ አስተዋጽኦ እያበረከተ ይገኛል። ይህ አገልግሎት ባህር ዳር ከተማን ጨምሮ በተለያዩ የሀገሪቱ ከተሞች ተግባራዊ መሆን የጀመረ ሲሆን ቢሮክራሲን በእጅጉ ያቃለለ፣ ጊዜን በከፍተኛ መጠን የሚቆጥብ ነው። እዚህ የመጣሁት መንጃ ፈቃድ ላሳድስ 4 ዓመት ደርሶ ከዚህ በፊት ያደስኩትኝ አባይ ማዶ መንገድ ትራንስፖርት ባለው ነበር። አሁን ደግሞ እዚህ ያለ ተብዬ ዛሬ በጥቆማ አሁን የመጣሁት አሁን መጥቼ አሁን ነው የገባሁት። ገና ይሄው መንጃ ፈቃድ ይሄው አሁን ገና 10ኛ ደቂቃ ያረሰል ሞላ። የመሶብ አንድ ማዕከል አገልግሎት ከተገልጋዮች ባለፈ ለአገልግሎት ሰጪዎችም የጊዜ አጠቃቀምንና ውጤታማነትን አሳድጓል። በፊት ላይ የነበረው አገልግሎት ማቴሪያል ግለሰቡ አሟልቶት የሚመጣው ክራይቴሪያ በውጭ ስለሚሆን ይሄን አምጣ ስትለው በጣም የጊዜ የወሰደ ስለሚሆን ለባለሙያው አገልግሎት ለሰጪው አሰልች ይሆንበታል። ምክንያቱም በተገቢው ሰዓት ያ ሰው የሚፈለገውን ዶክመንት ይዞልህ አይቀርብም። ከዚህ አንጻር ጊዜውን ላግ ያደርገዋል፣ ይወስድብሃል። እንደዛ ሆኖ በጣም አሰልች ያደርገዋል። አሁን ግን እዚህ መሶብ አንድ አገልግሎት ግን እዚሁ እንደመጣ አገልግሎቶቹ ሙሉ የምንጠይቀውን ክራይቴሪያ እዚሁ ማሟላት ስለሚችል በጣም ቀላል ያደርግልናል፣ ምቹም ነው። በባህር ዳር ከተማ መሰጠት የጀመረው የመሶብ አንድ ማዕከል አገልግሎት አካታችና ምቹ በመሆኑ የተገልጋዮችን ፍላጎት በብቃት ማረጋገጥ ችሏል። በዋናነት ይህ ማዕከል ሲቋቋም የተገልጋዮች እንግልት የሚበዛባቸውን፣ ቅሬታ በስፋት የሚነሳባቸውን ተቋማት መሰረት ያደረገ ነው። 10 የመምሪያ ተቋማትና 2 የፌዴራል ጸደይ ባንክና ፖሊስ አጠቃላይ 14 ተቋማት ነው አገልግሎት እየሰጡ ያሉት። ተቋሙ አካታች፣ ፈጣንና ምቹ ስለሆነ ጊዜያቸውን ይቆጥባል፣ ገንዘባቸውን ይቆጥባል፣ ድካምና እንግልታቸውን እንዲሁም በስነ ልቦና የሚደርስባቸውን ጫና የሚቆጥብ ስለሆነ የተገልጋይ እርካታ እየተረጋገጠ ያለበት ሁኔታና አጠቃላይ በመንግስት ደረጃ የሚሰጡ አገልግሎቶች የአገልግሎት አሰጣጡ መሰረታዊ ችግር መፍትሄ የሰጠ እንዲሁም ወደ አዲስ ምዕራፍ እያስገባን ያለ የአገልግሎት ማዕከል መሆኑን አረጋግጠናል። ይህ የተጀመረው የአንድ ማዕከል አገልግሎት ከዚህ ቀደም በማህበረሰቡ ዘንድ በአገልግሎት አሰጣጥ ላይ ይነሱ የነበሩ ጥያቄዎችን በግልጽ መፍታት አስችሏል። በቀጣይም ከተማዋ ተጨማሪ የዲጂታል አሰራሮችን ቀልጣፋ አድርጋ ለመስራት ቁርጠኝነቷን አሳይታለች። ማህበረሰባችን ብዙ ጊዜ በመሰረተ ልማቱ በልማቱ ላይ በከፍተኛ ደረጃ አድናቆት አለው፣ ደስተኛ ነው። በከተማ አመራሩ በጣም ጥሩ የሆነ ግብዓት ይሰጣል ከተማ አመራሩ። ነገር ግን ብሎ የሚያነሳት ከአገልግሎት አሰጣጥ ፍጥነት ጋር ተያይዞ ያለ ችግር ነው የነበረው። ይህንንም ችግር ለመፍታት እንግዲህ በሀገር ደረጃ እንዲሁ ክቡር ጠቅላይ ሚኒስትራችን ባመጡት ኢኒሼቲቭ የመሶብ አንድ ማዕከል አገልግሎት በሀገር ደረጃ ተግባራዊ ከተደረገ በኋላ ቀጥታ ተግባራዊ የተደረገበት በክልላችን ውስጥ ካሉ ከተሞች ባህር ዳር መስከረም 25 ላይ ነው ያስመረቅን መሶብ አንድ ማዕከል አገልግሎታችንን። እንዲሁ በዛን ወቅት ላይ ወደ አገልግሎት የገባ በጣም ከጊዜ ወደ ጊዜ እያደገ አገልግሎቱ አሁን ከ40 ሺህ በላይ ተገልጋይ ተገልግሎበታል። ዛሬ የምንጥላት ነጥብ ለነገ ትልቅ አስተዋጽኦ የምትጥል ሆና እንድታልፍ ነው እንደ ከተማ እየሰራን ያለ ነው። ዲጂታላይዜሽን ላይ ሲሪየስ የሆነ ስራ መስራት አለበት። የዲጂታል ኢትዮጵያ ስትራቴጂ በሙሉ አቅሙ ሲተገበር የሀገሪቱን የኢኮኖሚ እድገት ከመደገፉም በላይ ለሚሊዮኖች የስራ ዕድል ይፈጥራል ተብሎ ይጠበቃል።